ሄኒ አንተ ሄኒ አረ መጣች ልግባ እንዴ ምንድነው? ና ተደበቅ አንተ ያማል እንዴ? ይቅርታ ወንድሜ። ይቅርታ ትላለህ እንዴ? ና ጥረገው ወንድሜ። ይኸውልህ ይቅርታ ና ጥረገው እንጂ ልቀቀው፣ እኔ ጠርገዋለሁ። ሂድ አንተ። ስማ ሂድና ሄኖክን ጥራ። የለም ስራ አልገባም። ለምን ትዋሻለህ? አሁን ሲገባ እያየሁት ሰው ተመሳስሎብሽ ነው እንጂ እሱ አይደለም። የሆነ ጠቆር ያለ አስተናጋጅ ነው። አዎ አሁን አንቺን ኪሳ የተደበቀ ሌባ ነው እንዴ? እኔ ላይ ራሱ ውሃ ደፍቶብኝ ሄደ። ሰውዬ ይቅርታ ጠየቅን አይደል እንዴ? ምን ያስቀባጥራል? ሂዶ እዛ ወጥቶ ያናግረኝ። በመደባበቅ የሚፈታ ነገር የለም። በቃ ለምን አትረጁም? ያጋጠመው ችግር ሳይገባሽ ቀርቶ ነው። እኔስ ትንሽ አያዝንልኝም? ሽማግሌ ልኮ የሰርግ ቀን ከተቆረጠ በኋላ ምን ያርግ? እሱም እኮ የእናት ነገር ሆኖበት ነው። ለመጨረሻ ጊዜ ወጥቶ ያናግረኝ። ከዚህ በኋላ እኔን አያየውም። እሺ ይሄን ያናግራት። ሂድ አንተ፣ እኔ አወራታለሁ። ቆይ እኔ አላሳዝንህም? በማዘኔ እኮ የሚለወጥ ነገር የለም። እኔ አትወደኝም? በጣም ነው የምወድሽ፣ ግን በዚህ ሰዓት እናቴን ስለማሳከም እንጂ አንቺን ስለማግባት አላስብም። ይቅርታ። ሄሎ እማ፣ ብሩን አሁን ከስራ ስወጣ ልካለሁ። ስለምን ብር ነው የምታወራው? እሱም መጥቶ የሰጠችኝ። ምን? የኔ ልጅ እግዚአብሔር ይባርክ። አንቺ ነሽ? አዎ ፍቅር መተሳሰብ የቸኮለ ልብ እንጂ የዘገየ አምላክ የለንም። አራት ሰላም ታደረ። ሳልተኛ ነው ያደርኩት። እባክህ ምን ነው እንዴ? ማዘሯንቻ መጽሐፍ ቅዱስ ተራሴ ስራ ታደርግብኝ መሰል። አይ ሴንሴሽን ተንተርሶ ማደር የለም። በደረሰ ቮካል ስራ ነው ያደርኩት ነው ማለት ጊልዶ እንዳይሰማ ከዚህ ሰፈር ቶሎ ጥፋ። ታዲያ ወዴት ነው? ጄሪ ሚዜ ልትሆን እና ወጪውን ፈርቼ ራሴ ላጠፋ እየሄድኩ እንዴ? አግባኝ ብትል አገር ልታጠፋ ነበር። ቀልደኝ። በል ቻው የኔ ፍቅር። እንዴት ነሽ? የሰርጉ ቀን የምለብሰውን የዛን ያሳየውን ጫማ ገዛህልኝ? እግርሽ እንዴት እንደሚያምር ታውቂያለሽ አይደል? እና ባዶ እግርሽን ብትይጂ ሰርጉ እንዴት እንደሚደምቅ ታየኝ። ሰርጉ አዳራሽ ነው እንጂ ጊሸን ነው አልኩ እንዴ? የትስ ቢሆን አሁን ጫማውን ገዝተህልኛል ወይስ አልገዛልኝ? አልገዛሁልሽ። ለምን? ጫማውን በጣም ነው የወደድኩት። ከወደድከው ታዲያ ለምን አልገዛልኝም? ያኔ መሰለ ጫማ ሚዜ ሆነሽ ሳይሆን ሙሽራ ሆነሽ እንድለብሽ ነው ፈልገው። ብገልህ ደስ ይለኝ ነበርሽ። ግደኛ እንዴ ሄኒ፣ አንተ ሄኒ እንዴ ምን ሆኖ ነው? አንቆት ምን ወጪ እስካገኘሽ ቸኩዬ ነበር የኔ ፍቅር። እንዴ አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ይሄ ከሳሎን ዕቃ እንዳንድ ቁጠረው። ምን ማለት? አይዞ አትደንግጥ፣ ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆኖ ነው? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር አይጋገር ምስኪን። እና ከሱ ጋር መኖር ከሰለችሽ ለምን አፈችው? ፍቺ የሚባል ነገር የለም። ቤተሰቦቹም ፍቺ ብለው ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንዴ እንኳን መጥቶ አልጠየቁት። ታዲያ ለምን ደፋሽ ፈልጉ? ከሱ ይልቅ ከፍቺ የሚገኘው ንብረት ፈልገው። ምን? አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታለሽ? የከፈለውን ነው እየኖረ ያለው። ምንድን ነው የከፈለው? ጓደኛዬን በላይ ላይ ወሽመበት። እኔ እያለሁ ሴቶች ይዞ የተመላለሰበት፣ ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብር ይዛል። ለአምጪው እንዲከፈል ህግ ያስገድዳል። ወዴት ነው? ላልኖርኩበት በደል እዳ ከፋይ መሆን አልፈልግም። ለኔ ነበር እንጂ ፀሐይ አድማስ መጋረጃ ፀሐይ እሷ ነች። አዎ በቃ እንዳልኩ። ስሚ አንቺ። እንዴ ምንድነው? ስትጠሪ አሰሚም እንዴ? አልሰማሁክም ነበር። ደሞ እኮ ንቀቷ። ከዚህ በኋላ ከሄኖ ጋር ባይሽ ማለት ምትባዩን አሰሚም እንዴ? ጭራሽ እንዲብራራልሽ ተፈልጊያለሽ? አንቺ ከኛም እንደምትፈልጊው ለምን ከየታችን አትወጪም? እሱን ራሱ ቢናገር አይሻልም? አሁን እቺ ከዚህ ቲኑዬ የኔ ፍቅር። እንዴ ዛሬ ሰላምታም የለም? ሰላም ሲኖር እኮ ነው። ምን ሆንሽ? የምትፈታ ከሆነ ከዚህ ጋር ያለን ችግር ፍታ። በማንም ጎረምሳ ምን? ቆይ አንቺ ምንድነው ችግርሽ? እንደምትመጣ እርግጠኛ ነበር። ከኔ ምንድነው ፈልጊው? ያ ሁሉ ለቅሶና እንባ በመሄድሽ አዝኛለሁ ስትለኝ የነበረው ውሸት ነበር ማለት ነው? ሰው እንዳልሆን ገለሽን ቀብረሽን ከሄድሽ በኋላ ዛሬ ምን ተገኘ? ሄኒ ማንም ሴት እንደኔ እንደማይጨነቅልህ ታውቃለህ። እውነትሽን ነው። በእኔ ሐሳብን እንደማትቀይር አውቃለሁ። በዚህ ተራማጅ ዓለም ቋሚ ሐሳብ የለም። አንተን ከሌላ ሴት ጋር ሳይ ደስ አይለኝም፣ እቀናለሁ። ቅናት ኃጢአት ነው ይወልዳል። እግዚአብሔር ሲወድሽ ደግሞ ሰው ይሰጥሻል።
አሁን እንት የራሴ ኑሮ ነው። እቺ የራስሽን ሰው እንዲሰጥሽ ፈጣሪሽ ለምን ፎቶ ላይ ባየው ምን ነው ልጄ? እጹብ እንዳለች ያበደርኩን ብር መልስልኝ ብላለች። አንተ ራሱ ቶሎ መልስም እንዴ? እሺ ልጄ አሁን መልስልኝ። ወይኔ ጉዴ! የኢዛና ፋዘር ከማን ነው የሚደበቁት? ምን ሆኖ ነው አባቴ? ምን ሆኖ ነው? አይ ምንም ልጄ፣ ዛሬ ተወረድኩ እና እዚህ ተደብቀው ምንድነው የሚያደርጉት? ጋሽ አልተደበኩም እኮ ሰው እየጠበቁ። እርሶ ሰውዬ ለምንድን ነው ገንዘቤን ማሰጡ? እኔ እኮ ገንዘብ ተርፎኝ አይደለም ያበደርኩት፣ በገዛ ገንዘቤ ልሰቀኝ እንዴ? የምን ብድር ነው ልጄ? ኢዛናን ለማስመረቅ ትንሽ ብድር ከሷ ወስጄ ነበር። ስሙ ከዛሬ እንዳያልፍ እሺ? ጋሼ ይሄን ነገር ግን ኢዛና ያውቀዋል? አያውቅም። ልጄ በፍጹም ይሄን ነገር መስማት የለበት። ይሄን ነገር ልጄ እንዲሰማው አልፈልግም። ይጨነቃል። ሄኒ በእናትህ የት ነህ? ፈልጌ ነበረ። ሰፈር ነኝ። እታች ሰፈር ጠብቃለሁ። ቶሎ ናሽ። መጣሽ። ይዙ ምን ሆነ ነው? ሄኒ ዛሬ ፍቅረኛ ልደት ነውና ስጦታ ምን ገዝቼ እንደምሰጣት ግራ ገባኝ። ስጦታ? አዎ ምን ገዝቼ ልስጣት? ይዙ በህይወት ምን ማስቀደም እንዳለብን እንኳን አታውቅም። ምን ለማለት ፈልገህ ነው? አባት አትንገረው ቢሉኝም አንተን ለማስመረቅ ብዙ ብድር አለባቸው። ይዙ የሚቀርውን አስቀድም፣ እኔ በምችለው አግዛለሁ። ለልጆች ስትል መኖርክን ፎቶ ይናገራል። ዛሬማ እነግራታለሁ። 6 ወር ሙሉ እነግራታለሁ። ሌላ ይቅር እነግራታለሁ ማለት እንኳን አይሰለችም። እነግራታለሁ የሚለው ቃል እኮ ያየነው አፈላ ያደገ ማደግ ብቻ እንዴት እንደፈራታዩም እንዴ? ወይ ታጠበዋለህ። የምሬን ነው። ዛሬ የመጨረሻ ደግሞ ምንም የሚከብድ ነገር የለውም። በቃ ፍቅርሽ አላታለሁ። ከዛ ካንስል ብታደርግስ? እርጉ ሰፈር እንድትወስዳቸው ሲደወልልህ ካንስል ማድረግ ለምደ የለ? አንተም ካንስል መደረጉ መልመድ አይቀርም። ታድርገኛ ምን ይመጣል? ቢበዛ ሌላ ጥሪ መቀበል ነው። ሌላ ጥሪ ከአምላክ ነው የምጠብቀው። መጣች። በቃ ሳቀቁ። በሷ ምን ዝቅ ነው ይመስላል። አንተ ግን ሳቅ ብትጀምር ነው የሚሻለው። ለምን? ምናልባት ካንስል ካደረገች የምታነበው እንጂ የምትስቀው አይኖርም። ሰላም እንዴት ናችሁ? አራንታ ተፈስቶሎ ነገራት። ይኸውልሽ ጄሪዬ ምን መሰለሽ፣ በቃ አፈቅርሻለሁ በጣም። ምን ነው ዝም አልሽ? ይሄን ቃል ለመናገር ፈርተህ ስንታው ነው ዝም ያልከው? ከ6 ወር በላይ። ታዲያ እኔ ማፈቅራለሁ ብዬ መልስ እስክሰጥ 6 ደቂቃ ዝም ብለህ ምን አለበት? ምንም ታፈቅረኛለች። ሌላ ጥሪ መጠበቅ ሊቀርልህ ነዋ። አይ ፈጣሪ! የምን ሌላ ጥሪ? ዝም በይው እባክሽ። ለሰርጋችን ሌላ ጥር ቀረ ማለቱ ነው። የሄኖክ ሚስት? ይሄንንማ ለሄኖክ መንገር አለብኝ። ይስ ዛሬ አንላቅቃት። ልፍልፍ እባክህ ዝም ብለህ ትጫወት። ሄኒ አቤት። ሚስትህን አንዱ ቤት ተሸክሞ እያስገባልክ ነው። ማን ነው? ምን አቅልሃለሁ? አልጋ ላይ ሳይዳሩብህ ሄደ ብትደርስ ጥሩ ነው። የምርሽ ነው? እንግዲህ ሄደ ማየት ነው። እገለዋለሁ። ይሄ ነው እሱ ነው። ይኸው እንዳትለቀው። አንተ ውሻ ምን አባ እያረክ ነው ከሚስቴ ጋር? ኧረ እኔ ወንድም እኔ ምንም አላረኩም። ከገዛ ቤት እየወጣ ምንም አላረኩም ትለኛለህ? አንገት ለአንገት ተቃቅፋችሁ እየገባችሁ እያየኋችሁ ምንም አላረኩም ትላለህ እንዴ? ደግሞ እኮ እንዴት ሲስማት እንደነበር። ሲስማት? ኧረ እኔ ባለ ትዳር ነኝ። እና የሰው ትዳር ነው መጥበጥ ነው የመጣው? ምንድነው ከሚስቴ ጋር ያለ ነገር? እንዴ ማናት ሚስት? አሁን አቅፋት ያስገባሃት ናታ። ኦኬ አንተ ነህ ባሏ? አዎ ምን ነው አላገባውም ማለች? መንገድ ላይ ድፍት ብትል ራሱ አደርስላትም ማለት ነው። ስንቴ እንደደወለችልህ አይተዋል። ለማንኛውም ስልክ ማንሳት አትርሳሽ። በቁማር ታውሬ ሚስቴን አጥቻት ነበር። አንቺ ደግሞ ያላየሽውን እያወራሽ ሰውና ሰው አታባይሽ እንዴ መሰለኛ። በቃ እቺ ብራዘር አንተ እንግዲህ ይቅርታሽ። ችግር የለውም እንደራስሽ። እሺ እንዴ እቺ እዚህ ምን ታደርጋለች እንዴ? ሄኒ ተመላላሽ ሰራተኛ ቀጠርኩ አላልኩም ነበር? ልጃችንን የምትጠብቅልን እኮ እሷ ናት። ምን? እሷ? ልጄን ተቀበያት። እንዴ ምን ሆነሃል? ልጄን ተቀበያት አልኩሽ አይደል? ልጄን? እሷ የሄኖክ ልጅ ናት እንዴ? አዎ የሄኖክ ልጅ ናት። ትተዋወቃላችሁ እንዴ? እዚህ ጋር ይብቃል ማለት አይኔ ያየ ጨለማ ውስጥ መግባት አልፈልግም። ዶክተሩ ያለን ሰምተሃል ወይስ ልድገምልህ? መድገም አይጠበቅብሽም። መውለድ እንደማልችል ነግሮኛል። ግን ከኔና ካንቺ ፍቅር ጋር ምን ያገናኛል? ይቅርታ ሄኖክ፣ ትዳርን ያለ ልጅ ማሰብ ይከብደኛል። ልጅን እኮ የሚሰጠው ፈጣሪ ነው። አውቃለሁ፣ ግን ለሱ ነኝ እንጂ አንተ አልታደልክ። እና ጥለሽ ልትሄጂ ነው? እኔ ሴት ነኝ፣ ጨዋታዬ ከጊዜ ጋር ነው። ቻው። ልጅቷ ያንተ ናት? ፈጣሪ እኮ እንደ ሰው አይደል። እንዴት? ሁን ያለውን ደግሞ ጉም አይጋርም። አንተን ትቼ ከሄድኩ በኋላ ህይወት በሙሉ ተመሰቃቀለብኝ። ይቅርታ ልጠይቅ ስመጣም አንተ የለህ። ይቅርታ አድርጌልሻለሁ። ቂም ይዞ ጸሎት፣ ሳቅ ይዞ ስርቆት የለም። ትዳር ከልጅ በላይ ነው። ልጅ ደግሞ የፈጣሪ ስጦታ ነው። ማዘር ወየ ልጄ ብር ጥለዋል። እሺ የኔ ልጅ ተባረክ። አመሰግናለሁ የኔ ልጅ ነይ እስኪ እንኪ ይሄንን። ምንድነው ማማ? ይሄ ብር የኔ አይደለም እና የማን ነው? ምናልባት ቲፕ ብለው ላንቺ የተውልሽ
ወድቆ ሳይሆን አይቀርም። አመሰግናለሁ። ስማኝ የኔ ልጅ። ወይኔ ተበላው። የኔ ልጅ አንድ ነገር ላስቸግር። ውይ የኔ እናት እቸኩላለሁ በጣም። ልጄ ከእስር ቤት ይህን ወረቀትና ብር ልኮልኝ ነው። ታነብልኛለህ? አይኔም ቢ ስላለኝ በጣም ቸኩል ነበር። አንተ እስቲ እማዬ መተሽ ያልጠየቅሽኝ ተቀይመሽኝ አይደል? እኔ እኮ አንቺን ለማስደሰት ብዬ ነበር ስርቆት ውስጥ የገባሁት፣ ግን ልክ አልነበርኩም። እማ አሁን የላኩልሽ ብር እስር ቤት ውስጥ እንጨት ስራና የተለያዩ ስራዎችን ሰርቼ ያጠራቅምኩበት ነው። እማ ናፍቀሽኛል። አይ የኔ መድኃኒዓለም ምን ይሳናሃል? የኔ ልጅ ይሄ ኪስህ ውስጥ ያለው ብር ያንተም የኔም አይደለም። ስትወስድ እኮ አይቻለሁ። ሌብነት አንገት ያስደፋል። አንተ እንኳን ብትወው የማይጠፋ ስም ነው የሚሰጥህ። ይቅርታ ማዘር እንኩ። ችግር የለም። ይሄ የስለት ብር ስለሆነ አብረን እናስገባለን።